እንደተለመደው አስተያየታችንን ነው ማለት ነው። በራሳችን ስራ አይዲያ መጠን እስከምንሰራ ድረስ አበረታቱን ማለት ነው። ኤፍራታ ላይታች እያለች ባለችበት ሰዓት በያፌት ታነቀች። ቢኒያም ከእግታቱ ተፈቶ ወደ ቤት ተወረወረ። ጽዮን ቢኒያም አልፈልግሽም ላይሽ አልፈልግም ስላላት አዘነች። ጭንቀቷንም ብስጭቷንም በመጠጥ እየደበቀች ትገኛለች። ናታን ያፌትን ለማጥመድ ሌላ ወጥመድ ውስጥ ገብቶ ራሱን ወደ መጥፎ ተግባር ውስጥ ሊከት ይመስላል። ቤዛ ከተዋወቀችው ጓደኛዋ ያላስታወሰችው ነገር ምን ይሆን? ውድ ተመልካቾች እነዚህን ነገሮች እንየቸው ማለት ነው። ቢኒያም አቤል እንዳገተው ያቃልም ያፌት አቤል እንደሆነ ሲያቅ ቀጥታ ይሄድና ያስፈታውና ወደ ቤት እንዲሄድ ያደርገዋል። አቤል ለምን ይሄን አደረገ ሲለው ምን ነው ወንድምህ እኮ ነኝ እስር እንዳሳሰረ ሁሉ እኔም ልበቀልልህ ነው አለው። ነገር ወዲያ ነገር ወዲህ ጥምዝምዝ ወዲህ ነው እንድነው ይባል ምሳሌ አለ። አቤል ለራሱ ብሎ ነው ያገተው። ትንሹ ያፌት ሊሆን ይፈልጋል። በራሴ ምንም ነገር ማድረግ እችላለሁ አለቀህም አንተንም በማለት ይስትበታል። አቤል በዳግም አማሃይቶ ያፌትን ተበቅሎት ነበር። ያፌትን አይወደውም፣ ነገር ግን የሚወደው ያስመስላል። አቤል ማስቲካን ቀጭቋ ያደረገ ጥሩ ልጅ ይመስላል። ነገር ግን በውስጡ ነገሮችን ያዘለና ነገሮችን በየትና በየት አቅጣጫ መፈጸም እንዳለበት እያጣራ እያለ ጠላቶቹንስ እንዴት መክዳት እንዳለበት እየሰራ ነበረ። በቢኒያም ጀምሮታል። ቀጣይ ደግሞ ያፌትን ወጋ። ከዛ ቢኒያምን አገተ። የአቤል ተግባር ጽዮንን ለማግኘት ቢሆን ወጥመዱን ይሄንን ቢያቅ ያፌት ምን ሊያደርግ ይችላል? ሊገርፈው ይችላል ወይስ ሊያሰናብተው ይችላል? እዚህ ጋር መጨረሻውን እናያለን። ናታን ስራውን ጀመረ። ስራውን አንድ ብሎ በመጀመሩ ዙሪያ መጀመሪያ የታማኝነቱን ገጸ ባህሪ ለማሳየት በጥንቃቄ ስራውን ሰራ። ስራው ወንጀል ቢሆንም ነገር ግን ያፌትንና በዙሪያ ያሉትን ሰዎች ለማጥመድ የሚጠቀምበት ስልት ብሎ ነው የሚያስበው። ስራውን በአግባቡ ሰርቶ ለወይዘሪት ለዴናት እናት ለዲቦራ እናት አሳያት። በዛንም አደነቀችውና ቀጣዩን ስራ ቀጥል ስትለውም አይ ማረፍ ፈልጋለሁ በማለትም ወደ ቤቱ ጎራ ይላል። ወደ ቤቱ ጎራ በሚልበት ሰዓት ወሬ የምትወደው ሉሊት የሉሊትን አክትና ሪአክት ያየ ሰው በሳቅ ነው የሚሞተው። ታማ ነው እንጂ ለወሬ ያላት ጥረት በጣም የሚገርም ነው። አይኗን እያቅለጨለጨች ጆሮዋን አቁማ ለመስማት በጣም ዝግጅት ላይ ሆና ነው የምትቀመጠው። ናታን ወደ ቤት ሲገባ የማክበር እንትኗን ስታረቅ ቁጭ በይ በማለት ስሬስ ቃል ይናገራታል። እሷም ቁጭ ትላለች እና ቤዛም ታፌዝበታለች። እሱም ስራና ብቻ ነው ልተኛ ነው በማለትም ቻይላቸዋል። ጽዮን በድንገት ወደ ክላሷ ተወጣና ስልኮቹን ስትደውል ቢኒያም በር ላይ ተጥሎ ቤት እንደገባና ስትሰማ ቀጥታ ወደ ቢኒያም ቤት ስትሄድ ቢኒያም አይንሽን ላይሽ አይፈልግም በማለትም ሲላት ጽዮን በጣም ታዝናለች። አንዳንዴ በራሳችን የምንሰራቸው ትንንሽ ስህተቶች ዋጋ ሊያስከፍሉን ስለሚችሉ እንጠንቀቅ። ቢኒያም እንደዛ ባላት ፊት በነሳ ሰዓት ቤቷ ትሄድና ሀዘኗን ጭንቀቷን በመጠጥ ትደብቀዋለች። በመጠጥ ለመደበቅ የሞከረችው ጽዮን ስሜቷን ለቤዛ ትናገራለች። ቤዛም አይዞሽ ጠንካራ ሁኚ
በማለትም ታባብላታለች። ገነት እስካሁን መናገር አልቻለችም። የገነት እንደዚህ መሆን መንስኤዋ ማናት? ሉሊት ናት። ሉሊት ገነትን መበቀል ስለምትፈልግ አደረገችው። ነገር ግን ሄዳ ደግሞ ተጨማሪ በቀል እንዳትሰራ ያፌት ጉድ ሰርቷታል። ሔዋን በሴተኛ አዳሪዎቹ መሀል ገብታ ራሷን መስዋዕት እያደረገች ወንጀለኞችን ለማጋለጥ የምትሰራ እንቁ ናት። ሔዋን ወደ ገበያ ሽያጭ ውስጥ ገብታለች። ነገር ግን እንዴት መውጣትና ማለፍ እንዳለባት እያስተዋለች እየሳቀችም እየተናደደችም መድረኩ ላይ ተገኝታለች። ይህ ድርጊት የብዙሃኖቹ ድርጊት ነው ተብሎ ይታሰባል። በተለይ በኢትዮጵያኑ ዙሪያ እንዲህ አይነት ነገሮች የተስፋፉ ናቸው ብሎ ማሰብ ቀላል ነው። ይህ ነገር በጣም አጸያፊ ስራ እንደሆነ ያስተምራልም። እንዴት አድርገንም ጥንቃቄ ማድረግ እንዳለብን መማር እንችላለን። ከዚህ ፓርት ላይ ብቻ ሔዋን ካለችበት ፓርት ብቻ ብዙ ማሰብ እንችላለን። ሰዎች ለገንዘብ ብለው ምንም ማድረግ እንደሚችሉ የሰው ልጅን መሸጥም እንደሚቻል ማለት ነው። ሔዋን ወደ ሀብታሙ ይፈልጋትና ወደ ሀብታሙ ብትጠጋም ነገር ግን ወደ ሽንት ቤት ጎራ እያለች አንዳንድ ፖይንት ነጥቦችን እያስተላለፈች ትገኛለች። እንዲሁም ደግሞ አብሯት ያለችዋን አንደኛዋን እንዲያግዛት ያኛው ሰውዬ ጠይቂው በማለት ትላትና ያችኛዋም ሰውየው ይህ ሰውዬ አግቶን ነው እና ልትረዳይ ትችላለህ ትለዋለች። አብሽሪ ይላታል። እና መጨረሻው የህይወት መንገድ ሔዋን ልታስተካክለው ትችላለች ወይንስ መልሳ ወጥመድ ውስጥ ልገባ ትችላለች? ባለ ሀብቱ ሊረዳት ይችላል ወይንስ አይረዳትም? የሁላችንም ጉጉት ነው። ያፌት ተቀጣጥሮ ወደ ቀጠረው ሰውዬ ሲሄድ የቀጠረው ሰውዬ ግን ማን እንደሆነ ቢገምት በጣም ከባድ ነው። ናታን ከያፌት ጋር ተፎካካሪ ለመሆን ሀብሎ ተነስቷል። ኤፍራታ በጣም ነገሮችን ለማስተካከል እየሮጠች ነው። ወንድማማቾችን ለማስማማት ነገሮችን ወደ ጥሩ ቦታ ለማንጣት እየተጋች ነው። ሀዘኗን በሀዘኗ ደስታዋን በደስታ ይዛ ስትደሰት ግን አላየንም። እያስተካከለች ትገኛለች። በዛን ሰዓት ያፌት በንዴት መጥቶ ያንቃታል። በጣም ትናደድና እንዲገላትም እንዲያሰናብታትም ትለዋለች። ነገር ግን እሱ ስትጮህበትና ዕቃ ስትሰባብርበት ወደ ቀልቡ ይመለስና የኔ ንግስት አይዞሽ በጣም ይቅርታ ይላታል። በዛ ምክንያት ታኮርፋለች። ወደ ስራ ሲወጣም ሸኝኝ በመልካም ነገር ሲላት እሷም በሄድክበትን ብቀር ምንም አይመስለኝም፣ እንዲያውስ የምትመለስ ሞቼ ብታገኘኝም ጥሩ ነበር ትለዋለች። እሱም ይለማመጣታል። ተደጋጋሚ መልካም ቀን እንድትለው ይፈልጋል። ነገር ግን አዘነ። እዚህ ጋር አሳዝኖኛል። እዚህ ጋር ያፌት ያሳዘነኝ ፓርት እዚህ ጋር ነው። ምክንያቱም ነገሮችን በልህም ቢያደርግ እዚህ ጋር በመልካም ነገር ሸኝ፣ ፈገግ ብለሽ ሸኝኝ እያላት፣ እሷ ግን በልህ ውስጥ ስለሆነች ፈገግ ብላ ልትሸኘው አልቻለችም። እሱም በብስጭት ይወጣል። በዛን ሳለ ኤፍራታ ስላለፈው ነገር ታስታውስና በጣም ትበሳጫለች። ስለመታት ነገር አለግዳጇ አብሯት ስላደረ እነዛ ነገሮች ይጸጽቷታል። ያፌት በመጨረሻም ከተፎካካሪው ናታን ጋር ፊት ለፊት ሊጋፈጥ ተቀጣጠሩ። ችግር እንዳትፈጥር ሔዋን አስጠነቀቀና አይመጣም እንዴ በማለትም ሲል ይመስለኛል እኔ ነው የምጠብቀው ሲለው እንዴ ይሄን ድምጽ ማውቀው ይመስለኛል በማለትም ሲል ሲያየው ናታን ይሆናል። እዚህ ጋር በጣም አጓጊ ሆኗል ማለት ነው። ማን አሸናፊ ማን ተሸናፊ ሊሆን ይችላል? ነገሩን በፍቅር ሊፈቱት ይችላሉ ወይንስ በጉልበት የሚለውን አብረን እናያለን።
ከዚህ ድራማም ተማራችሁ፣ የተማራችሁትን ኮሜንት ላይ ጽፉልን፣ ደስ ይለናል። እና ሰላም ፍቅርን ለሁላችን ያብዛልን። የሀረግ ድራማ አክተሮችም ተዋናዮቹም በጣም 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 የምትደነቁ ናችሁ። ቀጥሉበት። የተሻለ ነገር እንጠብቃለን ከእናንተ። እናመሰግናለን። መልካም ቀን